ፀጉራችሁ ምዝዝ ብሎ እንዲያድግላችሁ ከፈለጋችሁ ይሄን ቪዲዮ እስከመጨረሻ ድረስ ተከታተሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዴት ተሰነበታችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ እንኳን ደህና መጣችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ፀጉራችሁን የሚያሳድግ እንዲሁም ደግሞ ፎረፎር ምናምን ካለባችሁ ያጣፋላችኋል ማለት ነው። የራስ ቅላችሁን በደንብ እየከፋፈተ ፀጉራችሁ እንዲወጣ እንዲበዛና እንዲያድግላችሁ ያደርጋል ማለት ነው። እዚህ ጋር የምታዩት በመጀመሪያ ላይ ቅርንፉል ነው። ቅርንፉል ለፀጉር እድገት እንዲሁም ደግሞ ለፎረፎር ለተለያዩ ለራስ ተባዮች በጣም ፍቱን መድኃኒት እንደሆነ ታውቃላችሁ። እና ይሄን ቅርንፉል በብርጭቆ ታረጉና ተወሰነ ቅርንፉል ታነሱና ብርጭቆ ላይ ታረጉና የሞቀ ውሃ ታረጉበትና ታሳድሩታላችሁ። ካደረ በኋላ ልክ እኔ እንዳደረኩት ተመልከቱ። እኔ እንዳደረኩት በውሃ ዘፈዝፍና እኔ ካደረኩት በኋላ ነው ያሳየኋችሁ። በበነጋታው እንደዚህ ሻሂ ይመስላል። ፀጉሬ መርጫ ላይ በኸኽ ላይ ታረጉታላችሁ መርጨት የሚችል እቃ ላይ ማለት ነው። ከዛ የራስ ቅላችንን እንደዚህ ፀጉራችን እየከፈልን የራስ ቅላችን ላይ እንረጨዋለን ማለት ነው። እየረጨን ሁልጊዜ ማሳጅ እናደርገዋለን ሁልጊዜም ማለት ነው። ሁልጊዜም ከዛ ፀጉራችንን ሁልጊዜ እያቀባን አትታጠቡ የምትታጠቡት አይደለም። በነገራችን ላይ ተቀብታችሁ የምትታጠቡት አይደለም። ዝም ብላችሁ ሁልጊዜ እየተቀባችሁ የምታዩት ነገር ነው። ያው ፀጉራችሁን በታጠባችሁ ቀን ይሁን ባልታጠባችሁም ቀን ይሁን ብቻ ሁሌም የራስ ቅላችሁን ትረጩታላችሁ እየረጫችሁ መሳጅ ታደርጉታላችሁ ማለት ነው። እና ሁሌ የረጫችሁ መሳጅ ታደርጉታላችሁ። ይሄንን ከተቀባን ሌላ ቅባትስ አንቀባም ወይ የምትሉ ሰዎች ካላችሁ ወይም ጥያቄ ከፈጠረባችሁ ትቀባላችሁ። ይሄ ሁልጊዜም ራሳችሁ አታክልት ውሃ እንደሚጠጣ ሁሉ ሁልጊዜ የምታጠጡት ነው። ራሳችሁን ፀጉራችሁን የምታጠጡት ነው። ቅባቱ ደግሞ ምግቡ ነው። የግድ መቀባት አለባችሁ ማለት ነው። ምክንያቱም አንድ እህል ተዘርቶ ውሃ ጠጥቷል ተብሎ ማዳበሪያ ሳይደረግበት እንደማይቀረው ሁሉ ቅባትም አስፈላጊ ነገር ነው ማለት ነው። ግን ሁሌም ቅባት ባይኖረውም ፀጉራችሁ የራስ ቅላችሁን ሁሌ የምትቀቡት ነው ቅርንፉል ማለት ነው። ወይም አረቦቹ ሚስማር ይሉታል እንዲሁም ደግሞ ወይድ ይሉታል። በአረብ ሁለት ስም አለው ማለት ነው። እና አጣር ታገኙታላችሁ አረብ ሀገር የምትኖሩ ሰዎች ቅመም መደብር አጣር ታገኙታላችሁ። እንዲሁም ሱፐር ማርኬቶች አሉ ትንንሽ ተቆጥሮ ሱፐር ማርኬትም ታገኛላችሁ። ግራም ነፈሰ ቀን ዋናው እናንተ ከየትም ግዙ ከየትም ብቻ ማግኘታችሁና መግዛታችሁ ነው ማለት ነው። ያው በነገራችን ላይ እንደሌላው እንትን አይደለም። የሁለት ብር የሶስት ብር ብትሏቸው በጣም ትንሽዬ ነው የሚሰጧችሁ። ስለዚህ ቢያንስ በርከት አድርጋችሁ ግዙ ለረጅም ጊዜ ተጠቅማችሁ ለውጥን እንድታዩት ማለት ነው። እና ለዛ ነው ቅመም መደብር ያልኳችሁ እንደዚህ በኪሎ ቀን መዝኖ ስለሚሰጣችሁ ሌላ ቦታ ታሽገው በትንንሹ ስለሆኑ ለውጥን አታዩትም በማለት ነው ይሄን ሁሉ ለማብራራላችሁ የተገደድኩት። እና እንደዚህ በውሃ አስቀምጣችሁት አይበላሽም ምንም አይበላሽም። ንጹህ ውሃ ነው። ከዛ በቃ ተዘፍዝፏል። እናንተ ሁሌም ፀጉራችሁን እየረጫችሁ የራስ ቅላችሁን መሳጅ እያደረጋችሁ ፀጉራችሁን ስታበጥሩት ወደ ውስጥ ይገባል ወደ ራስ ቅላችሁ ይገባል። እና በጣም ነው ፀጉራችሁ የሚያድግላችሁ። ተጠቀሙት። እንትን ትሉታላችሁ ለውጡን ታዩታላችሁ ማለት ነው። በጣም ነው የምትወዱት ታመሰግኑኛላችሁና ቪዲዮዬንም ላይክ አድርጉልኝ። እስኪ ሰብስክራይብም አድርጉ። ሰብስክራይብ አስደርጉ ለጓደኞቻችሁ። ብዙ ነገር እንማማራለን። ለኔ የምጠቀመውንና ለኔ የሚጠቅመኝን ነገር ነው ለእናንተ ይዤላችሁ የምመጣ። እና ይሄ እዚህ ጋር እንደምታዩት እኔ ለራሴ ያደረኩት ነው ማለት ነው። አሁን ድረስ እየተጠቀምኩት ነው እና ለውጥ ስላየሁበት ለእናንተ ልንገራቸው እስኪ እነሱ ቢማሩበት ብዬ ነው የመጣሁት። እና ይሄን ይመስላል። በጣም ቀላል ነገር ነው። ጊዜም አይፈጅ ገንዘብም አይፈጅም። አንዴ ተገዛላችሁ። ይሄ አሁን እኔ ብዙ ጊዜ አመት ሊያስጠቅመኝ ሁሉ ይችላል ማለት ነው። ምክንያቱም ትንሽ ቆንጥርና አድርጋለሁኝ ውሃ ሞላለሁኝ። ውሃ በነገራችን ሙሉ ነበረ ተጠቅሜ እየጨረስኩት ነው እንጂ አሁን ደግሞ ሲያልቅ ደግሞ ይሄን ደፋና ሌላ አደርጋለሁ ማለት ነው።
ልክ እንደዛው ማለት ነው። አንዳንዶቹ እንትን ያደርጋሉ ምንድነው የሚባለው? ኸሊል ጀበል ይባላል በአረበኛ። ሩዝሜሪም አብሮ ያደርጉበታል። ግን ለአንዳንዶቻቸው ደግሞ ሩዝሜሪ የማይስማማው ሰው አለ፣ ሩዝሜሪ የሚስማማው ሰው አለ። ሩዝሜሪ ለማይስማማው ሰው ሩዝሜሪ ይነቃቀልባችኋል። ግን ሩዝሜሪ ከዘይት ጋር ተንፈቅፍቆ ተጠቅማችሁ ፀጉራችሁ ማይነቃቀል ከሆነ ሰው ብትጠቀሙት ለእናንተ ጉዳት የለውም ማለት ነው። ለእናንተ አሪፍ ነው ማለት ነው። እና አንዳንድ ሰዎች ሩዝሜሪ ፀጉራችንን ይነቃቅላል የሚሉ ሰዎች አሉ። ማለት እንግዲህ ፀጉራቸው ፓወሩን አልተሐመለም ማለት ነው። ሀይል ሊኖረው ይችላል። የአንዳንዶቻችን ፀጉር እንደተባለው ዘይት ቅባት እንኳን የማይገባው ፀጉር አለ። የአንዳንዶቻችን ደግሞ ላም ያለ አለ። የአንዳንዶቻችን ደግሞ መካከለኛ አለ። ስለዚህ ፀጉራችን ብዙ አይነት ነው። ከርዳዳ ለስላሳ የሚለውም እንዳለ ሆኖ መቋቋም የሚችልና የማይችል አለ። ስለዚህ የማይመቻችሁ ከሆነ ተጠቅማችሁ ማቆም ትችላላችሁ። እና ገረፋም የሚስማማውና የማይስማማው ሰው ሊኖር ይችላል። ሰው ለኔ ተስማምቶኛል። እናንተ ሞክሩትና ከተስማማችሁ ትቀጥላላችሁ፣ ካልተስማማችሁ ደግሞ ትተውታላችሁ። ግን ለውጡን የምታዩት ቢያንስ አንድ ሳምንት፣ 2 ሳምንት፣ 3 ሳምንት እስከ 1 ወር ድረስ ተጠቅማችሁ ነው የፀጉራችሁን አደገ አላደገ የሚለውን ማየት የምትችሉት። ብዛቱም እንደዛው 2 ሳምንት 3 ሳምንት ከተጠቀማችሁ በኋላ ነው ፀጉራችን በዛ ወይስ አልበዛም ብላችሁ ማየት የምትችሉት። የሚያስታውቃችሁ እንደዛ ነው ማለት ነው። እና ፀጉርም ያበቅላል። በነገራችን ላይ የሚስማር ፀጉር ያበቅላል። እንደዚህ ግንባራችሁ አካባቢ ሸሸው አካባቢ ሁሉ እንትን ብትሉት እየረጫችሁ አሁን ሽት እያረጋችሁ ብታስቀምጡት ያድግላችኋል፣ ትጠቀሙበታላችሁ ማለት ነው። እንግዲህ ለእናንተ ይጠቅማል ያልኩትን ይዤላችሁ የመጣሁኝ ውዶቼ። እንደዚህ አድርገን እስኪ ደግሞ በቀጣይ ቪዲዮ ደግሞ ሌላ ደግሞ ቪዲዮ ይዤላችሁ እመጣለሁኝ። እስከዛው ድረስ ቪዲዮዬን ላይክ፣ ሼር እያደረጋችሁ ኮሜንት እያስቀመጣችሁ አስተያየት ካላችሁ ኮሜንት ላይ ብታስቀምጡልኝ እቀበላለሁኝ። ስህተትም ካለ ላስተካክል እችላለሁ። እና በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቪዲዮውን ላይክ ሼር አድርጉ። ግን መጠቀማችሁን እንዳትረሱ። ተጠቅሙና ለውጡን ኮሜንት ስር ጻፉልኝ። ተጠቅማችሁ የምታውቁ ሰዎችም ደግሞ እናንተም እንደኔ ተስማምቷችሁ ከሆነ አዎ ተስማምቶናል ብትሉኝ በጣም ደስ ይለኛል። አመሰግናለሁ። ሰላም ሁኑልኝ። ባይ ባይ። ቪዲዮውን ግን ላይክ አድርጉ። ላይክ እንዳትረሱ።